ነፂ ዛሬ ቤተሰቦችን ከበን ተቀምጠናል። አንተ ግን የለህም። እኛ የልጅነት ጓደኞችህ፣ አብሮ አደጎችህ፣ መላው የወራይል ልጆች ዛሬ ቤት ተገኘን። ሐዘናችንንም እየገለጽን ነው። ግን ነፂ ቤትህ ባዶ መሰለን። አንተ ለኛ የወራይል አካባቢ ሰንደቃችን፣ ምልክታችንና አብሮ አደግ መጠሪያችንም ጭምር ነበርክ። ዛሬ በመኖሪያ ቤት ተሰብስበን ስናየው ያንተ የዋህነት፣ ደግነትና ምስኪን ወንድማችን ከፈጣሪ ፍቃድ ተገይቶ የሞተን በለቅሶ መመለስ ቢቻል ኖሮ ዛሬውኑ በተነሳ ነበር። ግን አይሆንም። ነፂ በሐዘናችን የጸና ነው። ልባችን በሐዘን ተሰብሯል። ደግ ነበርክና ሰይፈ ዑራኤል ነፍስን በደጋጎች አጠገብ ያኑርልን። አንረሳህም። ደህና ሁን ወንድማችን ይላል ከሐዘን ቤት መለዮ ዑራኤል አካባቢ የነፂ አብሮ አደግ ያስተላለፉት ልብ የሚነካ መልእክት። ሰላም እንደምን አላችሁ አዲስ መረጃ ቤተሰቦች። ነፃነት ወርቅነህ የቀብር ጉዳይ ይፋ ሆኗል። በእርግጥም ኑዛዜው እንደማይሳካ ተረጋግጧል። አንዳንዶች ግን አልቱ ጊዮርጊስ እስካለ ድረስ እዛ መቀበር አለበት ቢባልም ስላሴ ካቴድራል የመቀበሩ ጉዳይ ተረጋግጧል። አንዳንዶቹ ግን የቤተሰቡ ፍላጎትና ፍቃድ ነውና ምንም ማድረግ አይቻልም፣ ስላሴን ሰናበት እያሉ ነው። ለመሆኑ ቀብሩ ስንት ሰዓት ነው? ከቀብሩ ቀደም ብሎ የአስክሬን ሽኝትና ከቤት የመውጣት ስነ ስርዓቱ ምን ይመስላል? ስንት ሰዓት ከቤት ይሸኛል የሚለውን እንሰማለን። ከዛ ውጭ ግን ቤተሰቦቹ ማስጠንቀቂያ ሰጥተዋል። በቀብር ስነ ስርዓቱ ላይ እንዳይገኙ የተባሉ አካላትም ይፋ ተደርገዋል። ሌሎች ግን እኛ እንገኛለን፣ ምንም አታመጡም፣ ነፂ እናንተ ብቻ አይደለም የኛም ነው። አጎት፣ እህት፣ እናት ወይም አባት ወይም ልጅና ሚስት ስለሆናችሁ እኛ የነፂ ነን ማለት አትችሉም። ነፂ የኛ ነው፣ ምክንያቱም እርሱ አርቲስት ነው የሚል ተቃውሞን እያሰሙ ነው። የዚህ ውዝግብ ጉዳይ ምንድነው የሚለውን እንሰማለን። ከዛ ውጭ ግን ነፂ ከአዲስ አበባ ዩኒቨርሲቲ ጋር በተገናኘ የቀድሞ ተማሪዎች አንድ ታሪክ ይፋ አድርገዋል። ይህ ታሪክ ዳግም መነጋገሪያ የሆነ ጉዳይ ነው፣ እንሰማዋለን። የገነት ንጋቱ ይቅርታም እንዳለ ነው። ምናልባትም የነፂ ቤተሰቦች ለሌሎች ማስጠንቀቂያ እንዲሰጡ ምክንያት የሆነ ነው። አርቲስት ገነት ንጋቱ ጉዳዩንም እንዲሁ አጥርታለች። የኛው የምንሰማው ጉዳይ ነው። በመጨረሻ ግን ለሁላችንም ጠቃሚ ጉዳይ አለ። ነፂን ከአዲስ አበባ እስከ ህንድ ድረስ የወሰደው ህመም ምን ነበር? ሁላችንም የነፂን ህይወት የቀጠፈው ህመም ለመዳን ራሳችንን እንዴት መጠበቅ አለብን? የህመሙ ምልክት ምንድነው? መከላከያ ዘዴውስ? የኢትዮጵያ ዶክተሮች አሁን ለኢትዮጵያ ህዝብ ይፋ አድርገውታል። ጉዳዩን በዝርዝር እንነግራችኋለን። እስከ ጥቂት ደቂቃዎች ድረስ አብረን እንድንቆይ አክብሮታዊ ግብዣችን ነው። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። የተወዳጁ ነፃነት ወርቅነህ ነፂ አስክሬን ከኤስኤምሲ ሆስፒታል ወደ መኖሪያ ቤቱ ተወስዷል። በመኖሪያ ቤቱ የመላው የዑራኤል አካባቢ አብሮ አደጎቹ ቤቱ ናቸው። ሌሎች ታዋቂ አርቲስቶች እንዲሁም ደግሞ የነፃነት አድናቂዎቹ በቤቱ ይገኛሉ። ይሁንና ግን ባለቤቱ አሁን በዚህ ሰዓት በረራ ላይ መሆኗ ተሰምቷል። ንጋቱን ነው ለቀብር የምትደርሰው። የነፃነት ቀብርን በተመለከተ ዝርዝር መረጃዎች ይፋ ተደርገዋል። ነፃነት ጠዋቱን አስክሬኑ ከቤቱ ሽኝት እንደሚደረግለት ተሰምቷል። ጠዋት 1 ሰዓት ከ30 ነው አስክሬን ከቤት የሚወጣው። በዚህ ሰዓት እንግዲህ አድናቂዎቹ፣ ወዳጅ ዘመዶቹና ጓደኞቹ መኖሪያ ቤቱ ደርሰው አስክሬኑን መሰናበት ይችላሉ ተብሏል። ከዛ በኋላ እንግዲህ ጉዞ አድርጎ በተለያዩ ጎዳናዎች ላይ ከጠዋቱ 2:30 አስክሬኑ መንበረ ጸባዖት ቅዱስ ስላሴ ካቴድራል ይደርሳል። እለቱ የጥምቀት ዋዜማ እንዲሁም የከተራ ነው። በመሆኑም እንግዲህ የቀብር ስነ ስርዓቱ ጠዋት ላይ ይሆናል ተብሎ እየተጠበቀ ነው የሚገኘው። ምናልባት የቀብር ስነ ስርዓቱን በተመለከተ ብዙ አወዛጋቢ ነገሮች ሲሰሙ ነበር። የኢትዮጵያ ሕዝብ አብዛኛው በማህበራዊ ሚዲያ ላይ እርሱ ሊቀበር ያለው አልቱ ጊዮርጊስ እስከሆነ ድረስ ነፍሱ ደስ እንዲላት ለምን እዛ አይቀበርም የሚል ጥያቄ ቢያነሱም ቤተሰቦቹ ግን ቅድስት ስላሴ ካቴድራል እንዲቀበር ውሳኔ ላይ ደርሰዋል። ለምን ቅድስት ስላሴ ካቴድራል ተቀበረ ለሚለው እንግዲህ የቤተሰብ የራሳቸው ምክንያት ነውና
አዲስ መረጃ እንግዲህ ፍላጎታቸውን የሚያከብር ነው የሚሆነው። አብዛኞቹ ግን ይህንን ሀሳብ ኑዛዜ የተከበረ ነውና እዛ መቀበር ነበረበት የሚሉ ጉዳዮች በስፋት እየተነሱ ነው። ከዛ ውጭ ግን አንድ አነጋጋሪ ጉዳይ ተከስቷል። ቤተሰቦቹ አስተላለፉት የተባለው መልእክት ነው። ቀብሩ ላይ በፍጹም መገኘት የለባቸውም የተባሉና የተከለከሉ ነገሮችን ይፋ አድርገዋል። ጉዳዮቹ እነዚህ ናቸው። የነጻነት ቤተሰቦች ልባችን ተሰብሯል ብለዋል። ሀዘናችንን እንወጣበት፣ ስለዚህ ማንኛውም አይነት ቀረጻ የተከለከለ ነው ሲሉ ዩቲዩበሮች፣ ቲክቶከሮች፣ ፌስቡከሮችና እንዲሁም የሚዲያ አካላት ቀብር ስነ ስርዓቱ ላይ እንዳይገኙ ሲሉ ማስጠንቀቂያ ሰጥተዋል። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞቹና የስራ ባልደረቦች በእሁድ በሚከናወን የቀብር ስነ ስርዓት ላይ ጥብቅ መመሪያም አስተላልፈዋል። በእርግጥ የነጻነት ወርቅነህ ቤተሰቦች ማናቸው የሚለው አንዱ አነጋጋሪ ጉዳይ ነው። ባለቤቱና ልጆቹ ሀገር ውስጥ የሉም፣ እንዲሁም ደግሞ እናትና አባቱ በህይወት እንደሌሉ የሚታወቅ ጉዳይ ነው። ይህን ውሳኔ ማን ያስተላልፈው የሚለው አንዱ አነጋጋሪ ጉዳይ ቢሆንም ማለት ነው። በቀብር ስነ ስርዓቱ ላይ ዩቲዩብ የሚሰሩ ሰዎች፣ ቲክቶክ የሚሰሩ ሰዎች እንዲሁም ሌሎች ማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽ አይችሉም ተብሏል። የላይቭ ስርጭት ማድረግም ፈጽሞ ክልክል ነው። ይህንን ያደረገ ሰው እኛ እርምጃ እንወስዳለን የሚል ከባድ ማስጠንቀቂያ ተሰጥቷል። የነጽ ቤተሰብ መልእክት ግን የበርካቶችን ስሜት የሚነካ ነው። ልባችን ተሰብሯል። የእናንተ ካሜራ ግርግር ዛሬ አንፈልግም ብለዋል። ባካችሁ እንደ ባህላችንና እንደ ወጋችን ሀዘናችን በሚገባ እንወጣው፣ ነጻነታችንን አትጋፉን፣ በጣም ደክሞናል፣ በጣም አዝነናል ብለዋል። እናም ይህን ጉዳይ ግን በርካቶችን ያስቀየመና እነርሱ ምን አገባቸው ወደሚል ጉዳይ መግለጫ እንዲሰጡ ምክንያት ሆኗል። አንድ ታዋቂ ሰው ወይም አርቲስት ወይም ፊገር የሆነ ሰው የቤተሰቦቹ የሚስቱ ወይም የባሏ ወይም የልጆቹ ወይም የእናት የአባት አይደለም፣ የህዝብ ነው። ስለዚህ በነጻነት ሞት ያዘነው ህዝብ እንጂ ቤተሰብ፣ እናት፣ አባት፣ ልጅ፣ እህት፣ ወንድም ወይም ደግሞ የሚስትና የባል ዘመድ አይደለም። ስለዚህ ይህን ከዚህ የሚከለክለን የለም የሚሉ ድምጾችም እየተሰሙ ነው። በእርግጥ ይህንን ማድረግና መከልከል የሚችለው ማን ነው የሚለው ጉዳይ እንዳለ ሆኖ በርካቶችና ቤተሰቦቻቸው አወጡት በተባለው መመሪያ ግን እባካችሁ ልጃችንን እንሰናበትበት፣ ሀዘን ጎርቶናል፣ ደክሞናል፣ አትቅረጹ የሚሉ መልእክቶች እየተላለፉ ነው። ይሁንና ግን ጉዳዩ ነጻነት ለኢትዮጵያ እድገት ልማት ለህዳሴ ግድብ ለአዲስ አበባ የሰራውን ስራ ተከትሎ የቀጥታ ስርጭት እንደሚኖር ይጠበቃል። ይህ ግን ምናልባት ለዚህ ደግሞ ስርጭቱ ፍቃድ ያላቸው አካላት ያሉ እየተባሉ ነው። ለመሆኑ ወዳጅ ዘመዶቹ፣ ቤተሰቦቹ፣ ጓደኞቹ፣ አብሮ አደጎቹና የስራ ባልደረቦቹ ይህ የቀብር ስነ ስርዓት እንዳይቀረጽ ወይም በቀጥታ እንዳይተላለፍ ለምን ፈለጉ? ከዛ ውጭስ ደግሞ ይህን የቀጥታ ስርጭት የቪዲዮ ቀረጻ እንዲያከናውኑ የተፈቀደላቸው አካላት እነማን ናቸው የሚለውን ደግሞ ቀጥሎ ልንገራችሁ። ከነጻነት ህልፈት በኋላ አነጋጋሪ የነበረው እንግዲህ አርቲስት ገነት ንጋቱ ጉዳይ ነው። ምናልባትም እንግዲህ ለቀረጻ መከልከልና ለሌሎች ተያያዥ ጉዳዮች ምክንያት ነው ተብሎ ከተገመቱ ነገሮች አንዱ የአርቲስት ገነት ንጋቱ ጉዳይ ነው። በእርግጥ ገነት ንጋቱ ደረጀ ጋር ደውላ ስለ ህልፈቱ ዜና ከሰራች በኋላ እጅግ ከባድ ትችትን አስተናግዳለች። ቪዲዮንም በማንሳት ይቅርታ ጠይቃለች። አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን በገለጽኩበት ቪዲዮ ላይ ከወዳጅ ኮሜዲያን ደረጀ ኃይሌ ጋር ያደረኩት የግል ስልክ ልውውጥ አካትቻ ያለው ብላለች። ይሁንና ይህን ድምጽ መልእክት ማካተት የመላው ኢትዮጵያ ህዝብን የሟች ቤተሰቦችና የሟጋሮችን ቅር አሰኝቷል ብላ ነበረ። ቅሬታው ተገቢና ትክክል ነው ብዬ ስላመንኩ መላው ኢትዮጵያ ህዝብን ይቅርታ ጠይቃለሁ ብትልም መሰል ቀረጻዎች እንዳይከናወኑ በማሰብና በነጻነት በአንም ገንዘብ ለመስራት ጥረት ማድረግ የለበትም በሚለው ምክንያት ወዳጅ ዘመዶቹ፣ ቤተሰቦቹ ክልከላውን አኑረዋል። ይሁንና በዚህ የቀብር ስነ ስርዓት ላይ ቀረጻ የተፈቀደላቸው አካላት እንደሚኖሩ ይጠበቃል። ለዚህም ህጋዊ እውቅና የተሰጣቸው የተባሉ ናቸው። ህጋዊ እውቅና የተፈቀደላቸው አካላት ውጭ ማለት ምናልባት የመንግስት መገናኛ ብዙሃን ሊሆኑ ይችላሉ። እናም ደግሞ ከማዲንጎ ህልፈት ጋር በተገናኘ የነበረው አንድ ጉዳይና የታሪኩ ብርሃኑ ባባ ታሪክ በመነሳት ይህ ክልከላ እንደተላለፈ በርካቶች ግምታቸውን እያስተላለፉ ነው። የሟች ልጅ አነባች፣ እናቱ አልቻለችም የሚሉን ጨምሮ
ወዳጅ ዘመድ ሀዘን እንዳይወጣ በማድረግ በዩቲዩብ በቲክቶክ ለማስራት ጥረት እየተደረገ ነው በሚል ከዚህ በፊት ክልከላዎች እንደነበሩ ይታወቃል። ይሁንና ነጻነት ካለው ስምዝና ዝና ታሪክ ለኢትዮጵያ እድገት ካበረከተው አስተዋጽኦ በመነሳት የፋና አዲስ ሚዲያ ኔትወርክና ኤቢሲን ጨምሮ የመንግስት መገናኛ ብዙሃን ግን ይህን የቀጥታ ስርጭት እንደሚሰሩት እየተጠበቀ ነው። ከዚህ ውጪ ደግሞ ሌላ አንድ ጉዳይ ለነጻነትን በተመለከተ ያጋራው ታሪክ የበርካቶችን ስሜት የነካ ነው። ለመሆኑ ታሪኩ ምንድነው የሚለው እንዲልንገራችሁ። በአዲስ አበባ ዩኒቨርሲቲ የተመረቀ አንድ ተማሪ ያጋራው ሀሳብ አሁን እንደ አዲስ የበርካቶችን ስሜት የነካና የነጻነትን በጎነትና ማንነትን በይፋ እያሳየ የሚገኝ ታሪክ ሆኗል። በአዲስ አበባ ዩኒቨርሲቲ በመማርበት ወቅት ይላል ባለ ታሪኩ የምንወስደው ቶክ ሾው ትምህርት መምራችን ትምህርቱ 85 የተግባር እንደሆነና የመረጥነው ጥሩ የምንለው ለቶክ ሾው የሚሆን እንግዳ እንድንጋብዝ አዘዘን ይላል። ቶክ ሾውን በቡድን ሆነ እንድናዘጋጅ ትዕዛዝ ተሰጠን። የቡድኑ አባላት በየአቅጣጫው ለቶክ ሾው የሚሆን አርቲስት ፍለጋ ተሰማራን። ብዙ ደከምን። የምንጠይቃቸው ሰዎች ሁሉ እንደማይመቻቸው በመግለጽ ችላሉን። ጉዳዩ ደግሞ አሳይመንት ነው በሚልም ሊሆን ይችላል። ቻልነው እንደምንሞክርም እንግዳ ሳናገኝ ተራችን 4 ቀናት ብቻ ቀሩት። አስተማሪው አሳይመንቱን አቅርቡ የሚል ቀጭን ትዕዛዝ ሰጠን። በዚህ ወቅት ነበር ታዲያ ጓደኛዬ ጋር ፒያሳ ላይ ወክ እያደረግን ባለንበት ሰዓት አንድ ሀሳብ ብልጭ አለለት። ያው እዚሁ አካባቢ ከሚገኝ አንድ ጁስ ቤት ነጻነት ወርቅነህ በተደጋጋሚ ያየዋለሁ። ለቶክ ሾው እንጠይቀው አለኝ። ጓደኛዬን አማከርኩት። ጓደኛዬም አላቅማማም። ወደ ተባለው ቦታ አመራን አለ። እናም ነጻነትን አገኙት። ነጻነት ከጓደኞቹ ጋር እየተጨዋወተ ነው። እንደተለመደው በተለመደው ፈገግታ ነበር ጓደኞቹን እያሳቀን ይላል። ሄደው ወዲያው ሰላም ብለን ጉዳዮችን በዝርዝር አስረዳ ነው። አለምንም ማቅማማት በደስታ ለቶክ ሾው እንግዳ እንደሚሆን ነገረን። ሁሉ ስናወራ ነፂ በየመሃሉ ጣፋጭ ቀልዶችን ጣል እያደረገ እያዝናናን እኛ እስከ ስጋትና ከፍርሃት ከሸምገላገለን። በተደጋጋሚ መቅረት እንደሌለበትና ከቀረ በዚህ ኮርስ አለመሟላት ምክንያት ሌላ አንድ ተጨማሪ ዓመት በዩኒቨርሲቲው ለማሳለፍ እንደምንገደድና እንደምንጫር ነገር ነው። እርሱም እየሳቀ ካልሞትኩ በስተቀር ከዚህ ቀጠሮ ልቀር አልችልም፣ ታመሜ ሆስፒታል በገባ እንኳን ግሉኮሱን አንጠልጥዬ ነው የምመጣው አለን። እናም በእለቱ እንደሚገኝ አረጋገጠልን። እኛም ተደሰትን። የአሳይመንቱ ዕለት ሻይ ቡና ጋብዞን ከዛም ቀደም ብሎ ተለያየን። ነፂ በዛ ወቅት ፍሬሽማን ቲያትሩና ያንቹ ሌባ ፊልሙ ምክንያት የዝና ጣራ ላይ የወጣበት በርካቶች ስሙን የሚጠሩት ነበር። ግን እርሱኛ ተማሪዎችን አከበረን። በቶክ ሾው ተገኘ። በቶክ ሾው ቀን ለተገኙ 10 ሰዎች የፍሬሽማን ቲያትር መግቢያ ጭምር ሰጥቶ ዝግጅቱን የበለጠ አማረ እንዲሆን አደረገልን። እኛም የቡድኑ አባላት በትምህርቱ ሁላችንም ያገኘን። ይህ መሆኑን ደውለን ነገር ነው አሉ። ነፂ የነገረው ግን አስቂ ነበር። እኔን የመሰለ እንግዳ ጋብዛችሁ ቢና ሲል ታገኙ ነበር እንዴ ሲል ቀለደ። ይደግ ሰው አሁን አልፎ ወደ ፈጣሪው ሄዷል። ህመሙና ሞቱ ግን በርካቶችን ያሳዘነ ያስደነገጠም ሆኗል። ግን ዶክተሮች ነጻነትን ለሞት ያበቃውን ህመም ይፋ አድርገዋል። የህመሙን መንስኤዎች፣ ምልክቶችና እንዲሁም ደግሞ ህክምናዎችን ደግሞ ቀጥሎ ልንገራችሁ። አርቲስት ገነት ንጋቱ ይፋ እንዳደረገችው ከህንድ ህክምና እንደተሰማውና ደረጀም ለገነት እንደነገራት አርቲስት ነጻነት ወርቅነህ የሞተው በጉበት ህመም ነው። ይሄ ጉበት ህመም የፋቲ ሊቨር ይሰኛል። ፋቲ ሊቨር ማለት በጉበት ህዋሳት መካከል ከሚገባው በላይ የስብ ክምችት መኖር ማለት ነው። በርካታ ጊዜ ሁኔታ መመለስ ይችላል። መንስኤዎች ግን በአጠቃላይ ሜታቦሊክ መንስኤ ተብለው ወይም ደግሞ የተለመዱ አሉ። አንደኛው ከመጠን በላይ ክብደት መጨመር፣ በተለይ በሆድ አካባቢ ያለ ውፍረት ነው ተብሎ ይገለጻል። ሁለተኛው ደግሞ የስኳር በሽታ ነው። ኢንሱሊን መቋቋም፣ የስብ ንጥረ ነገሮች መዛባት እና መጨመር፣ ኤችዲኤል መቀነስ፣ ይህ ለአንዱ ምክንያት ነው ተብሎ ይጠቀሳል። ሁለተኛው መጠጥ ነው። በተደጋጋሚ ወይም ብዙ ጊዜ አልኮል መጠጣት ከሜታቦሊክ አደጋ ሁኔታዎች ጋር ተያይዞ መካከለኛ መጠን አልኮልን ፋቲ ሊቨርን ሊያባብስና ለሞት ሊዳርግ ይችላል። ሶስተኛው መድኃኒት ደግሞ አንዳንድ መድኃኒት የጉበት የስብ ሜታቦሊዝም ያበላሻሉ ተብሎ ይጠቀሳሉ። በተለይ ኮርቲኮስቴሮይዶች አሚዮዳኑን
ሜቶትሬክሴት፣ ታሞክሲፌንና የመሳሰሉት ናቸው። በእርግጥ እነዚህ ቃላት ትንሽ ለመጥራት እያስቸገሩኝ ነው፣ የሕክምና ከመሆናቸው አንፃር ማለት ነው። ባለሙያዎች የበለጠ ይገባቸዋል። አራተኛው ግን ፈጣን ክብደት መቀነስ ወይም የንጥረ ምግብ እጥረት ነው ተብሎ ይገለጻል። በጣም ዝቅተኛ ካሎሪን አመጋገብ አንዱ ምክንያት ነው ተብሎ እየተጠቀሰ ነው። ረጅም ጊዜ ምግብ አለመመገብ አንደኛው ሲሆን ሌሎች ጉዳዮች ደግሞ የሕክምናና የሆርሞን ችግሮችም ለዚህ ህመም ይዳርጋሉ እየተባለ ነው። ከዛ ውጭ ግን የቆየ ሄፓታይተስ ሲ በተለይ ጄኖታይፕ ሲ እንዲሁ አንዱ ለዚህ ምክንያት ነው ተብሎ ይጠቀሳል። ሰባተኛው በዘር የሚመጡና ያልተለመዱ መንስኤዎችም አሉ ተብሏል። ህመም ዊልሰን በሽታ አንደኛው እንደሆነ ተገልጿል። በአጠቃላይ ግን መልእክት በአብዛኛው ታካሚዎች ከአንድ በላይ መንስኤ ያላቸው ሜታቦሊክ አደጋዎች አልኮል ወይም መድኃኒት ነው። ጥሩ ዜናው ግን ቀድሞ የታወቀ ፋቲ ሊቨር በክብደት መቀነስ፣ የስኳር መቆጣጠር፣ እንቅስቃሴ መጨመርና መንስኤውን በማስወገድ ከሞት መዳን ይቻላል ሲሉ የኢትዮጵያ ዶክተሮች የኢትዮጵያ ሕዝብ ከዚህ ህመም ማለትም ነጻነት ወርቅነህን ለሞት ዳርጎታል ከሚባለው የፋቲ ሊቨር ህመምና ሞት ራሳቸውን እንዲጠብቁ ጥሪ አቅርበዋል። ክቡራትና ክቡራን አዲስ መረጃ ቤተሰቦች ለአሁኑ ያስኳቸው ጉዳዮች እኒህን ይመስላሉ። ቀጣይ የሚሰሙ አዳዲስ መረጃዎችና የቀብር ስነ ስርዓቱን የተመለከተ ጉዳዮችን ይዤ እመለሳለሁ። ቻው ቻው።